ዛሬ ምን ማድረግ ትፈልጊያለሽ? ወጣ ብለን የሆነ ነገር እናድርግ? አላውቅም። መሄድ የምትፈልጊበት ቦታ አለ? መሄድ እንችላለን። አትጨነቅ እባክህ። ማለቴ ቤት መሄድ እንችላለን። ከዚህ ክፍል ብቻ እንውጣ። ሌላ ምንም ነገር ልልህ አልፈልግም። ምን ፈታ ሊያደርግሽ እንደሚችል አውቃለሁ። ነፋሻማ አየር። ሰላም ቤስቲ። ሰላም እማዬ፣ እንዴት ናት? ብዙም ጥሩ አይደለችም። ስታለቅስ ነው ያደረችው። ውይ ምንም ባታያት ጥሩ ነው። ምን ማለትሽ ነው? ላናግራት አይደል እንደ መጣው? በጣም ስሜቷ ተጎድቷል። ትንሽ ብታርፍ ጥሩ ነው። እሺ እሺ፣ በቃ ቡና አፍይልን። እሺ እማዬ፣ ለሀካን ወደ አውደ ርዕዩ ማሳያ እንደማትሄጂ ነግረሽዋል። በጣም ነው የተጨናኩት። ከዛ ለምን አላያትም ብዬ መጣው። እማዬ ንገሪኝ፣ ቆይ ይሄ ምንድን ነው? ወይዘሮ አላኑር እንደዚህ ሆና ካየኋት ብዙ ጊዜ ሆኖኛል። ማለቴ ራስሽን መንከባከብ ምናምን። ሰርጉ እንዴት ነበር? አላውቅም። እንዴት ላውቅ እችላለሁ? አልሄድኩም እኮ። ቤስቴ፣ ወደ ሰርጉ አልሄድሽም አይደል? አልሄድኩም እማዬ። ኦፍ ቤስቴ ኦፍ! መዋሸት እንኳን እኮ አትችይበትም። ከልጅነትሽ ጀምሮ ደግሞ እንዲሁ ነሽ። እንዴት ማለት እማዬ? አየሽ አይደል? እስካሁን ስለ ራስሽ ሳታውቂ እንዴት ሌላ ሰው ልታውቂ ትችያለሽ? ሰርጉ ላይ እንደተገኘሽ አውቃለሁ። ይሄንን እያወቅኩ አይንሽን በጨው አጥበሽ ልትዋሽኝ እየሞከርሽ ነው። ቆይ ንገርኝ እስቲ፣ ደደብ ነው እንዴ የምመስልሽ ላንቺ? እማዬ እኔ እኮ... እሺ በፈጠረሽ በቃሽ። ራስሽን ከዚህ በላይ አታቅሊ። ምን ተፈጠረ? ወይዘሮ አስሊ ይዛ ስላየችሽ መቼስ በጣም ደስተኛ ነበረች። ሁለት የተጨቆኑ እህትማማቾች ክፉ እናታቸውን ርቀው ጥሩ ቀን አሳለፉ አይደል? እንዴት ደስ ይላል። ምን አደረጋችሁ? ልክ ስትተያዩ ተቃቀፋችሁ? ከዛ በኋላ አለቀሳችሁ? እኔም ልወጣ ነው፣ እኔም መውጣት እፈልጋለሁ እህቴ አልሻት? በስቲ ንገሪኝ። እማዬ በቃሽ። ለምን ይበቃኛል? እዛ ሰርግ ላይ እኔ አትሂጂ ስልሽ እሺ ብለሽኛል አይደል? አልሰማሽኝም? ጎበዝ። ሁለት ነፃነታቸውን ያወጁ እህትማማቾች እናታቸውን አሸነፉ። ጀግኖቹ ሁለቱ እህትማማቾች። በራሳችሁ ልትኮሩ ይገባል። በቃሽ እማዬ በቃሽ። አይበቃኝም። ምንም ብናገርሽ አይበቃኝም። እዚህ ብቻሽን ከምታዝኝና ከምትብሰለሰይ አንቺ ማብረሽን ብትሄጂ ደስ ይለኝ ነበር። እንደዚህ በሐዘን ከምትጎጂ ከልጅሽ ጋር ብትሆኝ እመርጣለሁ። እንደዛ ብቻዋን ባትታያት ደስ ይለኛል። እና ደግሞ አዲስ ከተዋወቀቻቸው ሰዎች ይልቅ አንቺ ከጎኗ ብትሆኝ ደስ ይለኝ ነበር። በሰርጓ ቀን እስከ መጨረሻው ድረስ አብረሻት ብትሆኝ ደስ ይለኝ ነበር እማዬ። እንዳታስቢው። ቆይ ግን ለምንድነው ለመስማት እንኳን ያስጠላሽ እማዬ? የገዛ ልጅሽን የማይመለስ የሰርግ ቀን ማበላሸትሽ መስማት ነው ያስጠላሽ ወይስ ምንድነው? ንገሪኝ እማዬ። ቆይ ንገሪኝ እስኪ፣ ለምንድነው ይሄን ያህል ደስታዋን ለመካፈል ያልፈለግሽው? አዎ አልቻልኩም። ይሄ ዘላቂ ደስታ አይደለም። እስከ ህይወታችሁ ፍጻሜ ደስተኛ እንድትሆኑ ነው የምፈልገው። ጊዜያዊ ደስታ አልመኝላችሁም፣ ምክንያቱም እናታችሁ ነኝ። አንቺ ግን ይሄ አይገባሽም። ምክንያቱም በጭራሽ እንደኔ አይነት እናት ልትሆኚ እንደማትችይ ማወቅ አለብሽ ቤስቴ። ቤስቴ ቤስቴ
እንዴት ነው? ትንሽ ቀለል አለሽ? አዎ ቀለል ብሎኛል። ስለዚህ መስጊድ ታሪክ ታውቂያለሽ? እዚህ እኮ መስጊድ እንዳለ አላወኩም ነበር የኔ ውድ መህመት። ኦስኩዳር መሪማ ሱልጣን ይባላል እና ልክ እንደዚህ አይነት ሌላ መስጊድ ኤዲሜ ካፒ ውስጥ አለ። ለምንድን ነው አንድ አይነት ስም ያላቸው? ሁለቱንም የሰራቸው ሚማር ሲናን ነው። ታላቅ የሆነው ሚማር ሲናን ከካኑኒ ልጅ ከሆነችው መሪማ ሱልጣን ፍቅር ተይዞ ነበር። ለዛም ብሎ ነው ሁለት የሚተያዩ መስጊዶችን በእሷ ስም የሰራው። በጣም ደስ የሚል ታሪክ ይመስላል። ትክክል። በፐርዢያ መሪና ማለት ጨረቃና ፀሐይ ማለት ነው። መሪማ ሱልጣን 17 ዓመት ሲሞላት ካኑኒ ትዳር እንድትይዝ ይፈልግ ነበር። ከተመረጡላት ሰዎች አንዱ አገር ገዢ ሩስተም ፓሻ ነበር። ሌላኛው ደግሞ የህንፃ ባለሙያው ሲናን ነው። ሲናን እንዲያገባት አልፈለጉም። ስለዚህ መሪማ ለሩስተር ፓሻ ዳሩለት። ያኔ ፍቅሩን ለመግለጽ ይህንን ሰራ። እንደውም መጋቢት 21 ልክ ቀንና ሌሊቱ እኩል የሚሆንበት ወቅት ላይ ከፔቫኒ ቫይር ህንፃ ላይ ሆኖ ከኦስኩዳር መስጊድ ጀርባ ጨረቃ ስትወጣ ኤዲሜ ካፒ ካለው መስጊድ ደግሞ ፀሐይ ስትጠልቅ ይታያል። አስገራሚ የሆነ ታሪክ ነው። ይህ ማለት መጋቢት 21 ቀን መሪማ የተወለደችበት ቀን ነው። ፀሐይና ጨረቃ ደግሞ ሁለቱ መስጊዶች ናቸው። ታሪኩ እንደዛ ነው። አስሌ ወይኔ ደስ የሚል ታሪክ ነው። አዎ፣ ግን ደግሞ ታሪኩ እውነት አይደለም፣ አፈ ታሪክ ነው። ውይ መህመት ግን አይዞሽ፣ እውነት ነው ብለን ማሰብ እንችላለን። አንዳንዴ እውነተኛ ባይሆንም እንደዚህ አይነት ታሪኮችን መስማት ሰዎች ተስፋ እንዲያደርጉ ምክንያት ይሆናሉ። ግን እውነተኛ ታሪክ ቢሆን አሪፍ ነበር አይደል? ነው ብለን እናስብ። እንደዚህ አይነት ፍቅር አየሁ ብሎ የነገረን ሰው የለም። አዎ ብለን እናስብ። ማንም አይቀየመንም አይደል እንዴ? ልክ ነሽ። አቤት ሴልቹክ። ወንድሜ ሰርግን ሳታጣጥም ስለ ደወልክ ይቅርታ። አንድ የሚፈርም ሰነድ አለ ላስታውስ ብዬ ነው። እሺ ሴልቹክ፣ እሺ አታስብ፣ ስራ ነው። የጫጉላ ሽርሽራችን አለቀ ማለት ነው። ግን ደግሞ ሳይጀመር የጨረሰችው እናቴ ናት። አዝናለሁ። ወደ ቤት ልውሰድሽ። ስራዬን ከዛ በኋላ መጨረስ እችላለሁ። እሺ ንገረኝ። ምኑን? አንድ ልትነግረኝ የምትፈልገው ነገር አለ ግን አልቻልክም። እኔን ለማወቅ ጊዜ አልወሰደብሽም ወይዘሮ አስሊ። በል ማስመሰሉን ተውና አሁን ተናገር። ምንድን ነው ልትነግረኝ የፈለግከው ነገር? በእርግጥ ምንም ሚስጥር አይደለም። ትላንት የተፈጠረው ነገር ከጭንቅላቴ ሊወጣ አልቻለም። ምንድን ነው እሱ? ለነገሩ ስለ እሱ ለማውራት አልፈለግኩም ነበር። ትላንትና እናትሽ ስትመጣ አንቺ ያገባሹ ባነበብሽው ደብዳቤ ምክንያት እንደሆነ ተናግራ ነበር። ምን ማለት ፈልጋ ነው? የምን ደብዳቤ ነው? እሷ ዝም ብላ ነው። ምን ለማለት እንደፈለገችም አልገባኝም። ተዋት እባክህ፣ ስትዘባርቅ ነው። ቤስቴ ስሚ፣ ካስከፋሁሽ እማዬ በቃሽ እባክሽን። በቃ ዝም እንድትይ ነው የምፈልገው። የእኔ ውድ፣ እኔ እኮ ዝም ብልም የሚቀየር ነገር የለም። ቢያንስ ከዚህ በላይ እንድትጎጅኝ አልፈልግም። ወይ በቃሻ። ምንድን ነው ተናደድኩ ለማለት ነው? ከመንገደኛ ጋር እኮ አይደለም የምታወሪው፣ ከእናትሽ ጋር ነው። እማዬ በጣም መጥፎ ሰው ነሽ። እውነት በጣም መጥፎ ሰው ነሽ። የልጅሽን ደካማ ጎን ተጠቅመሽ
ራስሽን ልክ እንደሆንሽ ለማስመሰል የምትጥሪ መጥፎ ሰው ነሽ። በህይወቴ እንዳንቺ አይነት ሰው አይቼ አላውቅም። አንቺ አትባልጊ። ልክሽን እወቂ። አዎ ልኬን አላውቅም። ለወደፊቱ ማወቅ አልፈልግም። እስከ ዛሬ ድረስ ዝም ብያለሁ። ምን ያህል ልጅ እንዲኖረኝ እንደሞከርኩ እያወቅሽ እንዴት እንደዚህ አይነት ነገር ትናገርኛለሽ? እኔ እኮ ልጅሽ ነኝ፣ ሌላ የሩቅ ሰው አይደለሁ። እስኪ ራስሽን ዞር ብለሽ ለመመልከት ሞክሪ እማዬ። የኔ ወደ እኔ እንደዛ ለማለት ፈልጌ ነው? ቆይ እንደዛ ነው ያሰብሽው? ንገርኝ እስቲ። እኔ ልጅ ለመውለድ አልሞከርሽም አልኩኝ እንዴ? እኔ ስሜቱን አታውቂውም ነው ያልኩት እኮ የኔ ውድ። አዎ በጣም ልክ ነሽ። ወይዘሮ አላኑር የልጇን ቅስም ትሰብራለች። በተለይ ደግሞ የመጀመሪያ ልጇን ቅስም እንዴት ትሰብራለች? በይ እስኪ ንገርኝ እማዬ፣ እንዴት ተደርጎ? ለነገሩ የምን ይገርማል? እንኳን የልጅሽንም ሰርግ እኮ አልሄድሽም። ታዲያ እናትነትሽ ምኑ ላይ ነው? እራሳችሁ ለምትፈጥሩት ስህተት እኔ እናታችሁን ተጠያቂ ማድረግ አትችሉ። ህይወቴን በሙሉ ጥሩ ነገር እንዲገጥማችሁ የአቅሜን ሁሉ ጥሬያለሁ። ከምታስቡት በላይ ለፍቻለሁ። አንቺም አስሊም ከዚህ የተሻለ ህይወት ይገባችኋል ነው ያልኩት። ለምሳሌ የአንቺ ባለቤት እኔ ስራ ባላስገባው ኖሮ የት ይቀጠር ነበር? ምንም ችሎታ የሌለው አንድ ብኩን ሰው አይደል እንዴ? አንቺም ሆንሽ አስሊ ስለ ራሳችሁ ማሰብ ሲያቅታችሁ እኔም እያየው ምንም እንዳልተፈጠረ ዝም ማለት ነበረብኝ? እንደ እናት እንደወዳችሁ አትፈልጉም? ውዴ እኔ የተሻለ ህይወት ይኖራችሁ ነው ያልኩት። ከዚህ በላይ ነው እናንተ የሚገባችሁ ነው ያልኩት። እዚህ ከበረዶ የቀዘቀዘ ቤት ውስጥ ብቻሽን ደስተኛ እንድትሆኝ እመኛለሁ እማዬ። ምን እንደምታየው ልጅቷ ሄዳለች። ዞር በይ። እሺ እነዚህ ልጆች አቅብጫቸው ነው። ለዛ ነው እንደፈለጉ የሚጮሁብኝ። ገና በ18 ዓመታቸው ነው ከቤታቸው የወጡት። ለነሱ እናታቸው ፋሺስት ናት። ፋቶሽ ከኔ ጋር ነኝ። ይህንን ውሰጂው እና ጓሮ አድርጊው። ጓሮ ምን ልናደርግ ነው እመቤት? ጥያቄ አትጠይቅኝ፣ ያልኩሽን ብቻ አድርጊ። ሰላም ሙሽሪት፣ እንኳን ደህና መጣሽ። ሰላም። እንዴት ነሽ ሙሽሪት? ተይ እንጂ እባክሽ፣ እንደሱ አታርጊ። ጫማሽን አታውልቂ እባክሽን። ከኔ ጋር ወደ ጓሮ መምጣት ትቻለሽ? እሱ ለኔ ስጪ። ለምን እንደማትፈልጊው ቀድመሽ አልነገርሽኝም ነበር? ከኔ ተደብቀሽ ምንም ማድረግ አይጠበቅብሽም ነበር። አሁን እኮ አንቺ አግብተሻል እና ስለ ስራሽ መጨነቅ ይገባሻል። ይህን ያህል ያስቀይምሻል ብዬ በፍጹም አልገመትኩም ነበር። ይህን ያህል ቦታ እንደሰጠሽው ባውቅ ኖሮ ግን አደርገው ነበር። ለእኔ ምንም ማለት አይደለም።
ቀስ በቀስ እየተዋወቅን እንመጣለን። እንተዋወቃለን። አስሊ መነጋገር እንችላለን? ከአንቺ ጋር ምንም ማወራው ነገር የለም። እባክሽን አንድ ጊዜ እንነጋገር። እውነት ለመጥፎ ነገር አይደለም። መጥፎ ነገር ባስ ኖር የሰርጋችሁ ቀን እናትሽ ቤት ውስጥ እንድትገባ ፈቅድ ነበር እንዴ? እናቴ መታ ነበር እንዴ? ጥሩ ሁኔታ ላይ አልነበረችም። መናፈሻው ጋር ነበረች። ግራ የተጋባችና ተስፋ የቆረጠች ትመስል ነበር። በእርግጥ ለመግባት ወኔው አልነበራትም። እኔ ግን ቤታችን እንድትገባ ፈቅድኩላት። በድብቅ ነው ሰርጌን ስትከታተል የነበረው? የሙሽራ ቀሚስ አድርገሽ ስታይሽ አዘነች። ከዛ ማልቀስ ጀመረች። ያው የእናት ልብ ነው። ሮጣ ልጇ ላይ ተጠመጠማለች ብዬ አስቤ ነበር፣ ግን አላደረገችውም። ቀስ ብላን የወጣችው። አስሊ በፍጹም አንቺን ለማስከፋት ፈልጌ አይደለም፣ ግን ልትረጅኝ ይገባል። እኔ ለራሴ በጣም ብዙ የሚያስጨንቀኝ ነገር አለ። ሁለታችንም አንድ ቤት ውስጥ ነው የምንኖረው። ስለዚህ ጠላቶች መሆን የለብንም። በቃ አሁን ግንኙነታችን እንደገና ሀብልን እንጀምር እባክሽ። የሙሽራውን ቀሚስ አድርገሽ ስታይሽ አዘነች። ከዛ ማልቀስ ጀመረች። ግን ደግሞ እንደዚህ አይነት ነገር አሁን ምን ያደርጋል? በጣም የሚያስከፋ ነገር ነው። እናትህንም ያሳዝናል። እኔ ያናገራታለሁ አጎቴ፣ አንተ አታስብ። በዛ ላይ ካሊንካ ያለው ቤት ደግሞ አሁን ካለህበት ቤት ይበልጥ ትልቅ ነው። እዛ የበለጠ ይመቻል። ለብቻው ያለ ቤት ነው። አሁን የምጨነቀው ስለምቾት አስቤ እኮ አይደለም። አምላክ ይመስገን እዚህ ምንም አይነት ችግር የለብኝም። አጎቴ የበለጠ ነገሩን አናወሳስበው። ምክንያቴ ምን እንደሆነ ታውቃለህ። ይህ ነገር ለሁለታችንም ጥሩ ነው። እና አባትህ ስለዚህ ምን ይላል? ማለቴ አማቼ ስለዚህ ነገር ያውቃል? አባቴ ማወቅ የለበትም አጎቴ። ይሄ የኔ ውሳኔ ነው። እሺ ጥሩ። ይህንን ጉዳይ ደግሞ አንተ ከወሰንክ ያለኝ አማራጭ እሺ ማለት ነው። በነገራችን ላይ የዛ የአውቶቡስ ሹፌሩ ነበር። እኔና ሴልቹክ መፍትሄ አግኝተናል። እኔ አስተካክየዋለሁ። ገባኝ። አመሰግናለሁ። እስቲ እነዚህን ቁጥሮች በደንብ እንያቸው። እሺ እንያቸው አቶ ሰይድ። ጀብዴት ይቅርታ፣ አንዴ ብቻችንን ተወን። እሺ አቶ ሌብሳት፣ በሩን ዝጋው። እሺ። ምን ነው አጎቴ? እንደዚህ ቸኩላ አይቼ አላውቅም። በሰላም ነው? ምን ነው? ምን ያህል እንደተቻኮልኩ አልታወቀኝም፣ ግን አንድ ትልቅ ችግር ተፈጥሯል። ደግሞ ምን ተፈጠረ? ወንድምህ አንተ ያልከውን ሹፌር አልፈለገውምና ሹፌሩን ራሱን ይመርጣል። አውቃለሁ። ትናንትና ከአባቴ ጋር አውርተንበት። እሺ ገባኝ። እኔን እዚህ ያለ ሁሉም ሰው የሚያየኝ ልክ እንደ አማራጭ አድርጎ ነው። ግን አንተ እኮ ወንድሙ ነህ። ወንድሙ አንተም ከማንኛውም ሰው እኩል መብት አለ። አንተም የራስህ ሹፌር መምረጥ ካልቻልክ ችግር ውስጥ ነን። የሹፌሩ ሐሳብ እኮ ያንተም ሐሳብ ነበር። የማይሆን ነገር ነው። በጣም ግራ የሚያጋባ ነገር ነው። አንተ እኮ የተሻለ ትምህርት ቤት ነው የተማርከው። የሥራ ልምድ ቢባል መመት ከአንተ የተሻለ ልምድ አለው። በማሰብም እዚህ ድርጅት ውስጥ ካሉት ሰዎች የተሻለ ማሰብ ትችላለህ። ታዲያ የራስን ሹፌር መምረጥ እንኳን ሲያቅትህ፣ ሴልቹክ እስቲ ያስበው። ስማኝ፣ ከዚህ በላይ እንኳን ላብራራልህ አልችልም። ለአንተ ምንም ችግር ከሌለው እኔ ምንም አያገባኝም። አይ እኔ ወንድሜን አልናገሯለሁ። ጥሩ፣ ብቻ ያልኩህን በደንብ አስብበት። አይ አልናገሯለሁ።
የትምህርት ቤት ነው የተማርሽው? እዚህ ጋር ያሉት የቀለም ውህዶች በጣም ነው የሚያስጠሉት። በቃ ሁሉንም ነገር በራሴ ማድረግ አለብኝ። እባክሽ። ሰላም የኔ ውድ። ሰላም የኔ ቆንጆ፣ እንዴት ነሽ? ደህና ነኝ ውዴ። ቱክቼ 2 ቡና እባክሽ። እሺ እመቤት። እዚህ ሰፈር ድንገት መጣሁና አላኑርን ካየኋት ቆየሁ። ለምን ጎራ አልልም ብዬ አሰብኩ። በዛውም ቡና ልጠጣ ብዬ መጣሁ። ሳልነግርሽ ስለመጣሁ በጣም ይቅርታ። አይ አታስቢ። መቼም ጥሩ ሀሜት ከሌለሽ በስተቀር እዚህ ድረስ አትመጭም አይደል? በይ ንገሪኝ እስቲ፣ ማን በትዳሩ ላይ ማገጠ? የማን ሚስት የማንን ባላገባች? የኔ ውድ የምን ሀሜት አመጣሽብኝ? ያጎቴ ልጅ ታውቂው የለ አሊን። ቆይ እኔ ግን እንዴት ያንቺን ያጎት ልጅ ላውቀው እችላለሁ ሱዴ? እሺ ለማንኛውም ምን ሆነ? እሺ አይ ምንም አልሆነም። አስሌ የምትማርበት ትምህርት ቤት ነው የሚማረው። እውነት? አላውቅም ነበር። እሺ ለማንኛውም እና ምን ሆነ? እሺ እና ትምህርት ቤት ውስጥ የሆነ ነገር ሰምቶ ነበር። ልጅሽ ሳትነግርሽ ከቤት ጠፍታ ወጥታ አንድ ሹፌር አግብታለች፣ ከትምህርት ቤትም ተባራለች የሚባል ነገር ሰምቶ ነው። እና እኔም በፍጹም ሊሆን አይችልም አልኩት። የአላኑር ልጅ በፍጹም እንደዚህ አታደርግም አልኩት። ወየኔ ውድ፣ አይ ፈጥሮ ሲያወሩ ነው። እንዴት እንደዚህ አይነት ነገር ሊሆን ይችላል? እንደዚህ አይነት ነገር በጭራሽ የለም። እሺ አዎ በእርግጥ አስሊ አግብታለች፣ ግን እጅግ በጣም ጥሩ ሰው ነው። ደግሞ ሁለቱ ለረጅም ጊዜ ይተዋወቃሉ። ጥሩ ቤተሰቦች ናቸው ያሉት። መህመት ይባላል እና ሹፌርም አይደለም። ብዙ ሺህ መኪኖች ያለው ድርጅት የሚያስተዳድር በጣም ጎበዝ የሆነ ሰው ነው። ሌሎች ውጭ ሀገራትም ብዙ ኢንቨስትመንቶች አሉት። ወደ ፓሪስ በቅርቡ ሊሄድ ነበር፣ እዛ ኢንቨስት ለማድረግ ማለት ነው። እና ያው አስሊም እዛው ትምህርቷን ትቀጥላለች። ይህንን ለማሳካት ላይ ታች ስትል ትምህርት ቤቷንም ቅያሪ ስትጠይቅ ምናምን ሳታስብ ይህን መልከ መልካም ልጅ ወደው አረፈች እልሻለሁ። ከዛም ለምን አታገቢውም አልኳት እና በወንዱ ቤተሰቦች ቤት ውስጥ ያለ መናፈሻ ላይ ትልቅ ፕሮግራም ነገር አደረግን። ግን ደግሞ በጣም ቅልብጭ ያለች ድግስ ነበረች። ጥቂት ሰዎች ብቻ ነበር የነበሩት። አሁንም ድንጋጤው አልለቀቀኝም። የምትገርሚ ሰው ነሽ አላኑር። እንዴት ፈቀድሽላት? ገና እኮ ልጅ ናት። ማን ይሰማኛል ብለሽ ነው ሱዴ ውዴ? ሴት ደግሞ ያው አንድ እድሜዋ ካለፈ ደግሞ በጣም አስቸጋሪ ነው። ስለዚህ እሱ ቤተሰብ ቤት እንደፈለጉ እንዲኖሩ ፈቀድኩላት። እስቲ አስቢው፣ አዲስ ተጋቢ ሆነሽ ፓሪስ ውስጥ መሆን ደስ የሚል ነገር ነው። ከምታስቢው በላይ በጣም ተዋደዋል። ከብዙ ጭቅጭቅና አለመግባባት በኋላ ነው እኔንም አሳምነውኝ እሺ እንኳን ያልኳቸው። ያው ልጅሽ የምትወደውን ነገር ስታገኝ ማየት በጣም የሚያስደስት ነገር ነው። ሱዴ ውዴ አንድ ነገር ልንገርሽ። ታውቂያለሽ፣ እኔ ህይወትን ከተለመደው መንገድ ወጣ ብዬ ነው ማየው። ጭንቅላቴ ከተለመደው ወጣ ይላል። ድርቅ ያለ አስተሳሰብ የለኝም። ህይወትን እንዳመጣጧ ነው የምቀበላት። ትክክል ነሽ ውዴ። እኔም እንደሱ ብሆን ብዬ እመኛለሁ። አዎ ትሆኛለሽ። ቱክቼ እባክሽ ቡናው የት አለ? ምን ብዬ ነበር ኔብዛት? ስለዚህ ነገር በደንብ አልነገርኩ? አዎ አውቃለሁ አቶ ረጂፕ፣ ግን ከዚህ በፊት እንደነገርኩህ እኔ የምለውን ነገር እዚህ ድርጅት ውስጥ ማንም አይሰማም። እሺ፣ አዲስ ስለሚቀጠረው ሰው ያለህን መረጃ አሁን ላክልኝ። ምን ነው? ምን ተፈጠረ? የሚቀጠረው ሰውዬ የወንጀል ሪከርድ ቢኖርበት ሊቀጥሩት ይችላሉ ብለህ ታስባለህ? ያን ያህል ትሄዳለህ? እሄዳለሁ ኔብዛት፣ በትክክል እሄዳለሁ። እሺ፣ መረጃውን እልክልሃለሁ። የሚገርሙ ሰዎች ናቸው። በደንብ የተቀናጁ ናቸው። የት ነው? አቤት ነፍዛት። እህቴ ቤት እየመጣው ነው። አንድ የምናወራው ጉዳይ አለ። ደግሞ ምን ተፈጠረ? ቤት ስመጣ በአካል ብናወራ ይሻላል። ታያለህ፣ ሁሉም ነገር ያበቃል። መህመት በሉ በቃ አልጨረስንም ነበር እኮ አለ። አልቋል። ተውት። አንተ እኮ ትልቅ ሰው ነህ፣ ብዙ ነገር አሳልፈሃል እና ይሄ አያቅትህ። እሺ የአይሺሃኒምን ቀጠሮ ለነገ እናድርገው። እሺ ወይዘሮ ቤስቴ። እሺ እጂ። እማዬ ማውራት አልፈልግም። እኔ ወስኛለሁ። እመኝኝ፣ ስለምን እንደሆነ ለማወቅ ምንም ጉጉት የለኝም። እውነትሽን ነው። ልክ ነው አስሊ። ምንም ያህል ብትሳሳትም ስታገባ ግን ከጎና መሆን ነበረብኝ።
አልገባኝም። ምን እያልሽ ነው? ነገ ማታ ሙሽሮቹን እንኳን ደስ አላችሁ ብለን አነስ ያለች ድግስ ደግሰን እንጠራቸዋለን። ምን ይመስልሻል? እኔ ምን እንደሚመስለኝ እየጠየቅሽ ነው ማዬ? ስሚ ግን የመህመት ቤተሰቦችን መምጣት አለባቸው። እባክሽ አንቺ ለአስሊ ልትደውይላት ትችያለሽ? ምክንያቱም እኔ ከደወልኩላት ላታነሳው ትችላለች። እማዬ እውነት ግን በጣም ነው የምታስቂው። ምን አልሽኝ? እሺ በቃ እሺ፣ ደውልላታለሁ። ወይ አምላኬ፣ በእነዚህ ሁለት ሰዎች ምክንያት ጨርቄን ጥዬ ላብድ እኮ ነው። አስሊ። አቤት እህቴ። ስሚ አንድ ነገር ልነግርሽ ነው፣ ግን እንዳደነግጪ። አሁን እማዬ መታ ነበር። እንኳን ደስ አላችሁ ብላ ድግስ ልትደግስ አስባለች። የምን ድግስ ነው የምታወሪ? ስለምንድን ነው እያወራሽ ያለሽው? ትላንትና ማታ ምን አይነት እሳት ላይ ጥዳኝ እንደነበር ታውቂያለሽ? ሆቴል ድረስ መታ መሽታችን ሁሉ አበላሽተዋለች። አሁን መታ ነበር እኮ ነው የምልሽ። በጣም የተጸጸተች ትመስላለች። አረ እባክሽ፣ ከተጸጸተች ለምን አልደወለችልኝም ነበር? አትሞክረውም ነበር? እባክሽ አታካብጂ። ጸጽቷት ወደ አንቺ ለመቅረብ እየሞከረች ነው። ሁለታችሁም አበዛችሁት። እህቴ ሰርጉ ላይ እኮ መታ ነበር፣ ተደብቃ አስተያየኝ ነበር። እውነትሽን ነው አስሊ። አየሽ፣ እሷ ምን ያህል ስሜቷን እንደምትደብቅ ታውቂያለሽ። ቆይ ግን ውስጧ ምን ያህል እንደተጎዳ በምን ልናውቅ እንችላለን? ስለሱ ምንም አላውቅም። ቢሆንም ግን ትልቅ ሰው ነች እና እኔ ደግሞ አሁን የእሷ ነገር በጣም በቅቶኛል። እና በዛ ምክንያት ምሽታችሁ ተበላሽ አይደል? እንደዛ ነው። ምን ይመስልሻል ግን? መህመት አቅፎኝ በሰላም ነው የተኛሁት። ውይ የኔ ውድ። ይኸውልሽ አስሊ፣ እማዬ ወደ አንቺ ጠጋ ለማለት እየሞከረች ነው እና ተረጃት። ከዚህ በኋላ ይበቃችኋል። መህመትን አሳምኚውና ከነ ቤተሰቡ ድግሱ ላይ ይዘሹ ነይ። ለማየም ቢሆን ይቅርታ አድርጊላት እባክሽን፣ እድሉን ስጫት። እንዳልሽ ቢሆን ኖሮ ደስ ይለኛል። ኦፍ ብቻ ሌላ ነገር አስባ እንዳይሆን እህቴ። አይሆንም። እንግዲህ የተጸጸተች ትመስላለች አስሊ። እና ላንተ እንደዛ ነው ያለ? አዎ፣ ግን አልገባኝም። ቆይ ግን እዚህ ቤት ድምፅ ያለው መህመት ብቻ ነው እንዴ እህቴ? በፍጹም አይደለም። ቆይ እኔ ያናግረዋለሁ። በቃ አንተ አታስብ። ብቻ አስቢበት። ይሄን ማለት እንደሌለብኝ ያውቃለሁ፣ ግን አልገባኝም። ምን አስበህ ነው? ንገረኝ። ይኸውልሽ እህቴ፣ ለአንቺ ያደረግኩት ነገር በጣም ግልጽ ይመስለኛል፣ ግን አንድም ቀን እንደ ውለታ ቆጥሬው አላውቅም። ልጄ ቀለበት አድርጋ መልሳችሁ ሀሳባችሁን እንደቀየራችሁ አንድም ቀን አንስቼብሽ አላውቅም። ያስቀየምኩሽ ጊዜስ ነበር፣ ነገር ግን አሁን እየበዛ ነው እህቴ። እኔም እኮ ክብር እንዳለኝ ሊገባችሁ ይገባል። አሁን በመጣች ልጅ ምክንያት ከቤት መውጣት አለብኝ? ሰልችቶኛል የምለው ገብቶሻል? ወይዘሮ አላኑር ነብዛት ነኝ። ወንድም ዚያ ልኮኝ ነው። ይሄን ደብዳቤ ልኮልሻል። መልካም ቀን። አቶ ዚያን ከዛች ሴትዮ አለያይልኝ ያልሽኝን ጊዜ ባትረሹ ደስ ይለኛል። ዛሬ ቤተሰብ ብለን የምንኮራበት ቤተሰባችን አንድ የሆነው በእኔ ምገዛ ነው። ነፍዛት፣ እንደሱ ማለት አይጠበቅብህ። እኔ ምንም ነገር የምረሳ ሰው አይደለሁም። እሺ አታስብ። የሚያስፈልገውን ሁሉ አደርጋለሁ። ማንም ቢሆን የትም አይሄድም። ግን ደግሞ የምትናገረውን ነገር እያሰብክ ብትናገር ጥሩ ነው ባይ ነኝ። አለበለዚያ ግን ያለህን ነገር ሁሉ ታጣለህ። ባዶ እጅህን ቀርተህ በጣም እንድታዘን ትሆናለህ። አይ እህቴ፣ እኔ እንደዛ ማለት ፈልጌ አይደለም። አልገባሽም። እኔ ለዚህ ቤተሰብ የከፈልኩት መስዋዕትነት ላስታውስሽ ፈልጌ ነው። መህመት ክብሬ ነክቶታል። ትንሽ ስሜታዊ ሆኜ ነው። ደግሞ ያው ሚስጥርሽን እስከ መቃብር እንደምጠብቀው ቃል እገባልሻለሁ። አስሌ ስጋ ማውጭ እንጂ። እሺ ውዴ እንጂ ዙሪ፣ ይሄ ምግብ በጣም ይጣፍጥላታል። እንኪ ያሺ። ወይ ውዴ ይበቃኛል። ከዚህ በላይ አልበላም።
አስሊ ውዴ፣ እንዴት ነው? ቤቱን እየለመድሽ ነው? ተስማማሽ? የምትፈልጊው የጎደለ ነገር አለ እንዴ? ለምጄዋለሁ። ስቆይ ደግሞ በደንብ ለምደዋለሁ። አዎ ትለምጄዋለሽ። አንድ ነገር ልንገራችሁ። እናቴ ነገ ማታ እራት እንድጠራችሁ ነግራኛለች። የኔ ወደ በጣም ይቅርታ፣ ግን እናትሽ አላኖር እነዚህ ሳንጠራት እኛ እዛ መሄዳችን ትክክል አይመስለኝም። ተገቢ አይሆንም አይደለ? ይገባኛል። ልክ ነህ። ወይዘሮ አላኖር ግንኙነታችን ለማስተካከል ያደረገችው ነገር እጅግ በጣም መልካም ነው ብዬ አምናለሁ። በዚህም ምክንያት እኔ ላመሰግናት እፈልጋለሁ። እሺ ይህ ትልቅነት ነው፣ ግን ቢያንስ እሷ ቤት እንድንሄድ ራሷ መታ ጥሪውን ልታቀርብ ይገባታል። እስከማውቀው ባህሉም እንደዛ ነው። የኔ ልጅ ትምጣና ቆንጆ ቡና እናፈላለታለን። እሺ እንድትመጣ ነግራታለሁ። ዙሪ፣ ይህ ድመት ለምንድን ነው የሚገባው? በሩን ከፈትሽላችሁ እንዴ? ይቅርታ አድርግልኝ ጌታዬ። ፋቶሽን በሩን እንድትዘጋው ንገረት። ደግሞ ምግብን ስጡት። እሺ ዙህሬ እጅሽን ታጠቢ። እሺ ለእንግዶቹ ሁሉ የጥሪውን መልእክት ልኬላቸዋለሁ። ምግብና መጠጡን ካስተካከልን ሁሉም ነገር አለቀ ማለት ነው። ድግሱ የሚሆነው ሳሬር የሚገኘው ቤት ነው እና እንዳትረሺ። ምግብ ለሚያቀርቡት ሰዎች አድራሻውን ላኪላቸው። እሺ አታስቢ፣ አሁን እልካለሁ። ባለፈው ተዘጋጅተው ከነበሩት የምግብ ዝርዝሮች ላምጣ እመቤት? እሺ ጥሩ። እሺ እማዬ እንዴት አመሸሽ? አለሁ ደህና ነኝ ልጄ። አንቺ እንዴት ነሽ? ደህና፣ ፈጣሪ ይመስገን። አቶ ዚያ ድግሱ ላይ እንድንገኝ ከፈለግሽ መተሽ ራስሽ ልትጠሪን ይገባል ብሎሻል። ምን አልሽ? ምን ነው እሱ? ያዙ ይልቀቁኝ አለ። ለሁሉም ሰው እኮ ደውዬ መደረግ ያለበትን ሁሉ እንዲደረግ ተናግሬ ጨርሻለሁ። ወይስ እያሾፋችሁብኝ ነው? እኔ እንደዚህ አይነት ነገር እንደማልወድ ታውቂያለሽ አይደል? እማዬ እባክሽ ተረጋጊ። መጀመሪያ አዳምጪኝና ላስረዳሽ። የማንደማመጥ ከሆነ ስልኩን ዘጋዋለሁ። እየሰማሁሽ ነው። እሺ ሰውየው ትክክል ይመስለኛል። መተሽ ራስሽ ነሽ መንገር ያለብሽ። እንደ ሰደብሽው አስታውሺ። ዝም ብለሽ ስለጠራሽው ብቻ ተነስቶ የሚመጣ ይመስልሻል? ለዛውም ትናንትና ማታ ያደረግሽውንም አላነሳውብሽም። ስለዚህ እማዬ መተሽ ይቅርታ መጠየቅ አለብሽ። ይሄ ደግሞ ምን ማለት ነው? 2 ቀን ከእሱ ጋር ስትይ ጊዜ እሱኑ መስለሽ ቁጭ አልሽ? ከእናትሽ ጋር እያወራሽ እንደሆነ አትርሺ። ቆይ እንዴት እንደዚህ ታናግርኛለሽ? ሁሉንም ነገር እንድቀበል ነው የምትፈልጊው? ይቅርታ እንድጠይቃቸው ነው የሚፈልጉት? ቆይ ለምኑ? ማናቸውና ለምን? ምን ስለሆኑ ነው ይቅርታ የምጠይቀው? ጉድ እኮ ነው። እንደነሱ አይነት ሰው ማመን መጨረሻው ይሄ ነው። ግን ማንም እኔን መስማት አይፈልግም። ይገርማል። አሁን የጠራሁትን ሰው ምንድን ነው የማደርገው? አስሊ ወይ አስሊ ችግር ተፈጠረ እንዴ? ምን ይመስልሃል?
ቢያንስ እናትሽ ሞክራለች የኔ ወድ። እኔም አልጠበቅኩም ነበር። ከትናንትና በኋላ እኔም አልጠበቅኩም ነበር። ያሳደጓት ልጃቸውን ለሌላ ሰው አሳልፎ መስጠት ከባድ ነው። አሁን ብቸኛ ናት። ሊከፋትም ይችላል። አላውቅም መህመት፣ እውነታውንስ ምን ማድረግ እንዳለብኝ አላውቅም። በነገራችን ላይ አጎቴን አናግሬው ነበር። በፍጥነት እንደሚሄዱ ነግረውኛል። እውነትን ነው ውዴ። አንድ ጥሩ ዜና ሰማሁ። ተመስገን። ግቢ ሰሀር። ስለ መህመት ጉዳይ መነጋገር አለብን። ዛሬ መህመት ኔፍዛት ጋር ሄዶ አናግሮት ነበር። አናግሮታል ከምል ትእዛዝ ሰጥቶታል ብል ይሻላል መሰለኝ አቶ ዚያ። ምን ብሎት ነው? ይኸውልህ መህመት ልክ እንዳንተ እንደ አባቱ ጥሩ ሰው ነው። ሚስቱን ለማስደሰት ብቻ ነው የሚፈልገው፣ ያው ልክ እንዳንተ። ይህንን ነገር ሲያደርግ ግን ቤተሰቡ ላይ ምን ሊፈጥር እንደሚችል ዞሮ እያሰብ አይደለም። ይህንን ደግሞ ካንተ አልወረሰውም። መህመት ለኔፍዛት ምንድን ነው ያለው? ያው ከዚህ ወጥቶ ካሊኒንካ ያለው ቤት እንዴት ነው የነገረው እኮ። መህመት እንደዚህ ያለ? በፈጣሪ እኔም እንደሱ ነበር የገመትኩት። አንተን ሳያማክር ነው ይህንን የወሰነው። ይህንን ደግሞ እንዲያደርግ አልፈልግም። አንተም እንደማትፈልግ እርግጠኛ። ቆይ አንዴ ሰር፣ ቆይ አንዴ ንገሪኝ። ስለዚህ ነገር መህመት ነው የነገረሽ ወይስ ኔፍዛት? ኔፍዛት ነው። እሱ እንኳን ሀሳቡ ላይ ተቃውሞ የለውም። ሁሉንም በሽታ ተቀብሏል። እኛንም ቢሆን አማክሮን ትክክለኛው ነገር እስከሆነ ድረስ መሄድ ይችላሉ። እኔ ግን ብዙም ደስተኛ አይደለሁም። ይሄ ቤተሰብ ብዙ ተሰቃይቷል እና አሁን ደግሞ በጭራሽ ልናባረራቸው አይገባም አቶ ዚያ። እሺ፣ ያ ውሳኔው ያንተ ነው፣ ግን እሱ ያለውን ልንገርህ ብዬ ነው። አመሰግናለሁ። በራሳችን ቤት የመጀመሪያ አዳራችን። ቤታችን አላውቅም፣ ግን ትዳር ከያዝኩ በኋላ ሁሉም ነገር ያስተካክላል ብዬ አስቤ ነበር። ግን ደግሞ ከትላንትና ማታ በኋላ ይሄ ሁሉ ሊመጣ እንደሚችል እናውቅ ነበር። ከሞላ ጎደል ምን እንደሚሉንም እናውቅ ነበር። በእርግጥ ያው ትንሽ ሊከብድ ይችላል፣ ግን ሁሉም ያልፋል። ወደፊት እነዚህን ቀናት እያሰብን እንስቃለን። አይመስለኝም። እሺ፣ ምናልባት ባንስቅ እንኳን አስቸጋሪ ወቅት እንዳሳለፍን እያስታወስን ፈገግ እንላለን። ለምን ትንሽ ወጣ ብለን አንዝናናም? ከሰርጋችን በኋላ እኮ ሽርሽር እንደምንሄድ ተስማምተን ነበር። ከፈለግሽ ሁሉንም ነገር ትተን ራቅ ያለ ቦታ መሄድ እንችላለን። በጣም ነው የምወድህ። ታውቃለህ፣ ሰው በዚች አጭር ጊዜ ይህን ያህል ሰውን ያፈቅራል ብዬ አንድም ቀን አስቤ አላውቅም ነበር። ግን እኔ በጣም ነው የወደድኩ። ነይ እኔ ግቢ። ሳልጠራ ነው የመጣሁት፣ ግን መጥፎ ሰዓት አይደለም ብዬ ተስፋ አደርጋለሁ። አይ በፍጹም ወይዘሮ አላኑር መታለች ብዬ ልንገራቸው። ወይዘሮ አላኑር መጣለች። ወይዘሮ አላኑር እባክሽን ተቀመጪ። ጥሩ ሰዓት ላይሆን ይችላል፣ ግን አታስቡ፣ ብዙ አላቆያችሁ። ቁጭ በይ እባክሽ።
ወይ ሙሽሪት ከመጣች ጀምሮ ድራማው እንደቀጠለ ነው። ድሮ ሰላም ነበር፣ ሁሉም ቀን ተመሳሳይ ነበር። ይሄ ሁሉ ትርምስ መኖሩ ግን ደስ ይላል። ሀቲጄን ቢያገባ ኖሮ እኮ ሁላችንም በሰላም እንኖር ነበረ። ስሚ፣ በእንደዚህ አይነት ሁኔታ እዚህ መቆየት አልችልም። በአንድ በኩል ወይዘሮ ሰህር፣ ፌርዴብስ በሌላ በኩል፣ ብቻ ሁሉም በጣም ተጨናንቀዋል። ዝም ብለሽ ብቻ ተመልከቺ። እንዲህ ስታያት ዝምተኛ ትመስላለች፣ ግን ሰዓት እየጠበቀች ነው ያለችው። ታስታውቃለች። መሰሪ ሴት ናት። ተመልከቺ፣ ሴትዮ የገዛችላትን የሙሽራ ቀሚስ እንኳን አልለበሰችውም። ቁጭ አድርገው ነበር። ለምንድን ነው መሰሪ ያልሻት? ቆይ ዝም ብላ ሴትዮ የምትፈልገውን ነገር ትፈጽማለች እና እንደ ሞኝ ሰው ትጉ አትልም። ግን ታውቂያለሽ እህቴ፣ የምትፈልገውን ነገር ለማግኘት የማታደርገው ነገር የለም። ልጅቷ ብልጥ ነች። ግን ሙሽሪቷ እንደዛ አትመስልም። ሀቲጄ ግን እንደዛ ናት። ፋቶሽ እውነት ግን መሰሪ የምትባል ሴት ናት? ማን? ወይዘሮ ሰህር። ስሚ፣ የዚህ ግድግዳው ሁሉ ጆሮ አለው። አትቀባጥሪ። የሙሽሪት እናት እዚህ ምን ትሰራለች? ሰዎቹ ድጋሚ ተጣሉ እንዴ? አይ ውዴ፣ እንዲሁ ልጠይቃቸው መታ መሰለኝ። ምክንያት ያስፈልጋታል እንዴ? እንደዛ ካደረገች በኋላ እዚህ ለመምጣት ምክንያት ያስፈልጋታል። አልበለዚያ አቶ ዚያ ያስቀይማታል። ቁጭ ብለን ቡና እየጠጣን እየተጫወትን ነበር። ታዲያ ቡና ላንቺ የሚምጣልሽ ትጠጫለሽ? እመቤት። አይ ቅርብ ሰዓት ጠጥቻለሁ። በጣም አመሰግናለሁ። አይ እንደዛማ አይሆንም። ምን አይነት ቡና ነው የምትፈልጊው? አይ ትንሽ ቸኩል ነበር፣ ግን ያው እኔ ቀጭን ቡና ነው የምወደው። ያው ካላስቸገርኳችሁ ማለቴ ነው። በፍጹም ለምን ታስቸግሪናለሽ? አስሊ ውዴ፣ ፋቶሽን ቀጠና ያለ ቡና እንድትጨምር ንገሪያት እስቲ። እሺ ነግሬያት እመጣለሁ። እሺ እንዴት ነው እየናገራት ያለው? እኔ እንጃ አላውቅም። ቶሎ ነው የወጣሁት። ወይዘሮ አስሊ፣ አቤት። ምን ፈልግሽ? ውይ ውዴ፣ የእናት ልብ መቼም አያስችልም አይደል? ምስኪን ሴት ደም ከውሃ ይወፍራል እንደሚባለው መሆኑ ነው። 3 ቀጭን ቡና ያለ ስኳር ፈልጌ ነበር፣ ካላስቸገርኳችሁ ማለቴ ነው። እሺ እናመጣለን ሙሽሪት። ይቅርታ ግን ሙሽሪት ከምትኝ አስሊ ብትኝ ደስ ይለኛል። እንደዛ ይሻላል። አይ ውዴ፣ እንደዛ ስንል ወይዘሮ ሰህር ብትሰማ ታባረረናለች። እሺ እንደዛ ከሆነ እሷ ሳትሰማ ወይም በሌለችበት ሰዓት እንደሱ ጥሪኝ። እሺ መልካም ቀን። እናመሰግናለን። አስሊ ብትኝ ደስ ይለኛል። ያው ለሁሉም ነገር አዲስ ስለሆነች ነው የሚሆነው። እኔ ግን ሙሽሪትን ወድጃታለሁ። ማለቴ እንደዚህ ማንም ብሎ አያውቅም። ደስ የምትል ጨዋ ሰው ናት እና ማንንም አትንቅም። ምናልባት የተማረች ስለሆነች ሊሆን ይችላል ብዬ አስባለሁ። አንዴ እግሯ ይግባ እንጂ ምን እንደምታደርግ አታውቂም። ያኔ ምን ያህል ጨዋ እንደሆነች ታያለሽ። አንቺ ግን ምን ሆነሽ ነው ፋቶሽ? ሁልጊዜ ያውቀሽ ቁስሏን ተነካኪባታለሽ። ምን ላድርግ? በቃ አምልጦኝ ነው። አመሰግናለሁ። ለማንኛውም ያም ሆኖ ይህ አጀማመራችን ትክክል አልነበረም እና ደጋግመን ማውራቱ ለእኔ ጥቅሙ ምንም አይታየኝም። እባክሽ አታስቢ፣ ሁሉም ነገር ለበጎ ነው። ለማንኛውም አሁን ጊዜን መመለስ አይቻልም። ወደ ኋላ ተመልሰን ምንም ማድረግ የምንችለው ነገር የለም። አዎ፣ ግን ማንነታችንን በደንብ እንድንተዋወቅ ጥሩ አጋጣሚ ሆኖናል ብዬ አስባለሁ።